ሰዓትም መጣ ከናቲ ጋር ስገናኝ መጣ እና አሁን ከዚህ በኋላ ቲክቶክ ላይ የምታዩኝ ለዛ ነው። በቃ አሁን ማታ ማታ የምገባው ቢያንስ ቲክቶክ ላይ ልስራ በሚለው ነው እና በዚህ እንኳን ሳፖርት አድርጉኝ ማለት ሳፖርት ስላችሁን መሰላችሁ ይሄ ኮፒ ሊንክ ታብ እያደረጋችሁ ምናምን ምርጥ ጌመሮች ጋር አገናኙ። ሜሪዬ እንዴት ነሽ? ዌልካም የጠፋ ሰው ምናምን ጀስት በቃ ሼር አድርጉልኝ ምናምን ቢያንስ በዚህ ስራ ልስራ። ድሮ ቢያንስ ዩቲዩብ ላይ ቪዲዮ ለቅቄ የሆነ ነገር አግኝቼ ነው ምናምን ለራሴም ለቤተሰቤም። አሁን ግን ጀስት በቃ ዩቲዩብ ላይ እንጃ ብቻ እና አሁን እናንተ በዚህ ኮፒ ሊንክ ሼር አድርጋችሁ ጀስት ፌመሶች ጋር ጊፍተሮች ጋር ምናምን አው ተፍተፍ ልበል አለበለዚያ ከባድ ነው ጋይስ። እና ለዛ ነው ሰው አው ዩቲዩብ ላይ እኔ ብዙ አመት ታሽቼ ምናምን ነው ብዙ ቤተሰብ ያፈራሁት ምናምን ብዙ መስዋዕትነት ከናሂ ጋር ከፍለን ምናምን ነው እሱም እኔም ዛሬ ላይ እዚህ ጋር ደረስነው ማለት ነው። ከዛ ናቲ ጋር አብረን ሆነን ነው እዚህ የደረስኩት ማለት ይቻላል። ያለ ብዙ ነገር አለ ብቻ ግን ያው ቲክቶክም እንደዛው ነው። ዛሬ እዚህ የደረሰ ጌመር በጣም ፌመስ ጌመሮች ምናምን የደረሱት እነሱም በጣም ብዙ ቻሌንጅ አልፈው ነው። በአንድ የሚመጣ ነገር እንደሌለ በጣም አምናለሁ። በአንድ የሚሆን ላይቭን አላውቀውም። ዝም ብዬ ገብቼ እኔ ፈታ ብዬ እንዲህ ብዙ ሰዓት መቀመጥ ራሱ አልወድም። ግን አሁን ላይ ያው ግዴታ መስራት ስላለብኝ ነው እዚህ ጋር ቁጭ የምለው እና እናንተም ደግሞ ተባበሩኝ፣ ኮፒ ሊንክ አድርጉልኝ፣ ሼር አድርጉልኝ፣ ተሳክተውልኝ እግዚአብሔር ካለ ተሳክቶ እንግዲህ እኔም በዩቲዩብ የምመጣበት ቀን ሩቅ አይሆንም እና የእናንተ ሳፖርት ማድረግ አይለየን ነው የምላችሁ። እሺ ሜሪ አመሰግናለሁ። ምን ትላላችሁ? የምትሉት ነገር ካለ ጻፉልኝ። ኮፒ ሊንክ አድርጉ። ታባይ አለያየንም ፈርሽ ቤት መቀመጥ በዝቶብኝ ነው የወፈርኩት። ነገር ምን የተቀየረው? በእርግጥ እኔ ማርያምን የድሮ ቅጣቴን ምናምን የድሮ ቪዲዮዎች ምናምን ሳይ እግዚአብሔር ድፍረቴ ምናምን በኢየሱስ ጊዜ ግን እግዚአብሔርን ጊዜ ያበስላል። እኔ ያ ድፍረት ያ እንደዛ ማብደው ነገር ምናምን አሁን እኔ እንደዛው ብባል እንጃ መሆን እንኳን አይመስለኝም። ማርያምን እፈራለሁ አሁን ላይ። ይሄ እንዴት ነው ናቲ ጋር ሂጂ ጸሎት አድርጉልን፣ እንግዲህ ጸሎት አድርጉልን ያገናኘን በሰላም እና ይሄ ምንድነው ያ ድፍረት ጥሩ ነሽ ዝም በያቸው እና ድሮ በጣም በቃ ይሄ እንዴት ነው ድፍረት አለኝ ምናምን ማንንም አልሰማም። እዚህ ኮሜንት ጀስት ምንም አይነት ነገር ምንም አይመልሰኝ ሴት ራሴን ከፈለኩ ወንዝ ውስጥ ገባለሁ ከፈለኩ አስታውሳለሁ እንሳለይ እንዲህ የሻወር ምጣድ አለ ድሮ ቤተሰብ ያጥቡን ምጣድ ላይ ቆሜ ሁላ ላይ በገብቻ አውቃለሁና ውሃ ራሴ ላይ እየጨመርኩ ምን ያላረኩት ነገር አለ? እኔ ምንም አይመስለኝ ምንም አይመስለኝ ሴት ብኖር እኔ ነኝ ማርያምን። በቃ አሁን ሳስበው የዛሬ 2 አመት 3 በቃ የዛሬ ከ3 አመት በፊት ምናምን 4 አመት በቃ 3 አመት እና ማርያም አልሰማም እኮ በጣም ምንም የሰማው ነገር የለም በቃ። አሁን ግን ያ ነገር ቢኖርኝ ደስ ይለኛል፣ ግን የለም ይሆን አይደለም እንደድሮ አይደለም። በቃ ይሄ ጊዜና እድሜ ያበስላችኋል። ማርያምን እድሜ ያበስላል፣ በጣም ያበስላል እና አሁን እኮ 4 አመት ሆነኝ እዚህ ሚዲያ ላይ ከመጣሁ 4 አመት እና ያ ጊዜ ነው በቃ የሚናፍቀኝ። ፋዘር ምንም አይልም። ያው ብቻ ከባድ ነው ያማዋል። እውነት ለመናገር አያም ማለት አልችልም።
ያሟል። ያው አንደኛውን ያው ተይዞ ነው ያለው የነርቭ ኬዝ ነው እና ያው አሁን ወደ ነርቡ ህመሙ ስለዞረ ምናምን ይሄ እንዴት ነው በቃ ይሄ ይለዋል ያቃጥለዋል እግሩ ነርቡ የቀሰቀሰ ምናምን ብዙ ጊዜ ሆኖ አሁን በቃ 4 አመት 3 አመት ምናምን ሆኖታል እና ይሄ ነርቡ እንትን ብሏል ደክሟል ስለማይንቀሳቀስ ምናምን በቻለው አቅም ቤት ውስጥ ነው በቃ እንቅስቃሴው እና ያ ስለሆነ በቃ ብቻ ሟል ተመስገን ነው። እንደዚህም ሆኖ ይኑርልን። አባት ድምቀት ነው ማርያምን አባት ድምቀት ነውና ይኑርልን። እንደዚህ የሚሉ ሆኖ አመሰግናለሁ። ኧረ አላገባውም ገና ነው። እጄ ላይ ይታያል እንዴ ቀለበት የለው እኮ ድሮ በጣም ቀጫጫ አመሰግናለሁ። ድሮ በጣም ቀጫጫ ነበርኩ ምናምን 39 ኪሎ ምናምን ነበርኩ 40 ኪሎ በጣም ቀጭን ነበርኩ። በስማ የድሮ ቅጥነቴ ሳስበው ራሱ አሁን ይሻላል። አሁን ቢያንስ 50 ገብቻለሁ። በቃ ሴት ልጅ ቢያንስ ከ54 መዝለል የለባትም። አሁን 50 ኪሎ 39 ኪሎ ነበርኩ። ባይዘው ድሮ በምታውቁኝ ሰዓት ገና በመጣው ሰዓት 39 ኪሎ 39 ኪሎ አንዳንዴ እንደው 38ም ሆናለሁ። ከዛ ደግሞ 40 በቃ 41 ከዛ አልዘለም ማርያምን አልዘለም ምንም በቃ ይሄ ምግብ አይበላልኝ ምናምን አፕታይቴ ዝግ ነው። በቃ እታመማለሁ። ወባ እንግዲህ ክፍለ ሀገር ታውቃላችሁ አለሁልሽ ለነሽ እህቴ ወባ አሁን በቃ ደግሞ እኔና እንትን የወላይታ አየር አንስማማም። በቃ ምንም አየሩ አይስማማኝም። እኔ ስንት አመት እዛ ኖሬ እንኳን አየሩ አይስማማኝም። አሁን ደህና ነኝ። አሁን አፕታይዘር እጠቀማለሁ እና ምግብ በቃ በደንብ እንዲበላልኝ ምናምን እሻላለሁ እንዴ በደንብ ነው የሚሻለው። እንዴ ድሮ ልጅነትም አለ ራሳችንን አንጠብቅም ምናምን። አሁን ቢያንስ ራሴንም እሻላለሁ ብቻ በምን ወፈርሽ ንገሪኝ። ግን ጋይስ እስቲ እውነት በምን የወፈርኩ ነው ይመስላችሁ? አሁን ጻፉልኝ። የመን ማር በቃ በጣም ፈምሷል። በእናታችሁ በጣም ነው የፈመሰው። የመን ማር በጣም ነው የፈመሰው። አይ የመን ማር እንደው ስራ ብዙ ነው። ምግብ ባይዘው ምግብ ሜሪ የኔ እናት አመሰግናለሁ። ሶሻል ባይዘው ምን መሰላችሁ ምግብ ነው ምግብ አመጋገብ ነው። ይሄ እንዴት ነው ምግብ በሰዓቱ ምናምን ከበላችሁ ራሳችሁን ከጠበቃችሁ ምናምን እንትን አሪፍ ነው ባይነኝ። የሆነም የምትበሉትን ምግብ ምናምን አሪፍ እያደረጋችሁ ብሉ። በቃ ሌላ ምንም አይደለም። እኔ ምንም አድርጌ አይደለም። አበረታቱኝ ነው የምላችሁ። አበረታቱኝ ወገንታት አለው። በጣም ሁላችሁንም ነው የማመሰግነው። ቡና ጀምሬያለሁ እና ቡና እኔ አልጠጣም ነበረ። ኮራም ሜሪ አለች